አንቺ ምን አገባሽ? አርፈሽ ተቀመጪ። ምን አገባሽ? አንቺን የሚያገባሽ ነገር አለ? ከበሮ ልትመቱ ባህል እየገባሽ ጠልቃለ። ጉዳዩ ወደ ሌላ ነገር እንዴት ነው የፈለግሽው? በአመት በዓሉ በመስቀሉ ወንድሜ ሞተ። ትናንትና በገናው ደግሞ እኔ ልጆቹ መጥፋታቸው አይደለም፣ ቢያንስ የስራ ብር የምንቀሳቀስበት ብር ነው። የእውነት ነው የምልሽ ሙኒት፣ ለምንድን ነው ይዘውብኝ የሄዱ? ቢያንስ ኦኬ የያዙትን ይዘው ይሄዱ። ያስቀመጥኩት እኔ ገና ነኝ፣ ስራ አልጀመርኩም፣ ገና ልጀምር ብድግ ብድግ እያልኩኝ ነው። ሲሆን ማበረታታት ነው እንጂ ያለባቸው እኔን እንደዚህ ያደርጉኛል። የተቀመጠ ብር ሲጀመር አንቺም ይሄ መፈታተን ነው። እንደዚህ ፊት ለፊት የሆነ ቦታ ላይ ማስቀመጥ ስህተት ነው። ይሄኔ ፓስፖርት ውስጥም ስላደረግሽው ዝም ብለው አብረው ብድግ አድርገውት ይሆናል። ፓስፖርት መውሰዳቸውም ሊሆን ይችላል። እንኳንም የሌላ ሰው ፓስፖርት አልወሰዱብሽ፣ ልጅሽንስ አንድ ነገር ቢያረጉብሽ ማሰብ ያለብሽ ቢሆንስ፣ ሌላኛው ነገር ቢሆንስ የሚለውን ነው። ገባሽ? እንኳን በዚህ ያለፈ ጤናሽ እስካለ ድረስ ትተኪዋለሽ። ይሄንን ማሚ እንደ ሀሳብ ግን ማለት ነው ያቺ እሷ ሃይሚ ደውላ ያናገረቻትን ሴትዮ አንቺ ደውለሽ ብታወሪያት አንደኛ፣ ሁለተኛ ነገር ደግሞ የልጆቹ ፎቶ ለምንድን ነው ሽሩሩ የምትያቸው? ለምንድን ነው ከጀርባች ማታረጊ? ሃይሚ እንትን ነው እንዴት አድርጌ ላውጣው? አንዱ የፓስፖርት ነው እና ደግሞ ቪዲዮ ነው። ሙኒ ትልክልሻለሁ። ፓስፖርቱ ከነ ፓስፖርቱ ድርግም ምን ችግር አለ? እነሱ ወንድ ሆነው ሄደው ይክሰሱሽ፣ እንዲያውም እንድትገናኙ በደንብ እንትን ላሳያችሁ እንዴ? ወይ አንዴ ከወጣልኝ የሴትዮዋ ስልክ ለማሰጫት አሰጭንም የልጅቷ ያቺ ደውለሽ ያናግርላትልሽ ደስጠኝ። አዎ ንገሪ ስጪ ስጣት። ለማንኛው ስልክ እደውልላታለሁ። አምጪ ንገሪ ጋር እንደርሳለን። ስፖንሰሩን ጋር ስንደርስ ደግሞ ማን ይሰጣሃል? በቢሮ ደረጃ ቢሄዱ በግለሰብ ደረጃ ቢሄዱ በስፖንሰሩ እናገኛቸዋለን። ይሄንን ወቁ። የሌባ ተቀባይ እንደምትሆኑ ወቁ። ሃይሚ ሚዩት ነሽ። እነዚህ ሰዎች እናንተ ጋር የተቀመጣችሁ ሰዎች ባዮ ላይ ባለው በሙኒትም ሃይሚን ተዋት፣ በሙኒትም በሳሪም በኔም ባዮችን ላይ ባለው ሱቅ ቁጥር ምስር ጋምቢውን መታችሁ ንገሩን። እናንተ ጋር ካሉ ሰርቀው ነው የመጡት። እንዳትነካኩ፣ ለእናንተም ጥሩ አይሆንም። ትንሽ ብር ልብላ ብላችሁ እድሜ ልክ አፈር እንዳትበሉ። መጀመሪያ የወጣችሁ ማለት ነው ቁም ሳጥኔን ከፍታ ስልኳንና ፓስፖርቷን ይዛ የወጣችሁ እቺ ናት። መጀመሪያ የወጣችሁ። ከዛ ሁለተኛ የወጣችሁን ደግሞ ላሳያችሁ። የወጣችሁ ቀድማች ነች። ቆሻሻ ልትሄዳለች የተባለችው እዛ ደግሞ እቺ ነች። የቲች እህቷ ምናምን አዲስ ናቸው ወይስ መጥተው ኢማራትን ያቋታል? ይቺ ገና ከመጣች 3 ቀን ከኢትዮጵያ ነው ያመጣዋትኝ። ያቺ መጀመሪያ ያሳየዎች ደግሞ ሰው ማሳስቷቸው እኮ ይሆናል። ስንት ሰው እኮ አለ። እግዚአብሔርን ይሄንች ልጅ ምንም አታውቅም ይሆናል። እህቷ ከዚህ ነው ያለች። እህቷን አሁን ሳዋራት አትመልስልኝም። እህቷ ናተኝ ያኔ ሀዘን ላይ ሁኜ በቃ ስሪልኝ ምናምን ስትለኝ ወንድሜ የሞተ ሰዓት የእህቷ ቁጥር ካለች ስጭን። እሺ ልላክልህ ዋትስአፕ ላይ እሺ። ምክንያቱም ለመሰለሽ ሃይሚ እነዚህ ልጆች ምንም ላያውቁ ይችላሉ። ገባችሁ አባባሌ? ምናልባት ሰው አሳስቷቸው ምናምን ሊሆን ይችላል። ይሄ ነገር መጣራት አለበት። ምናልባት ሰው እንደዚህ የሆነ እንደዚህ ነው ትልቅ ብር ታገኛላችሁ ምናምን ብለው አታሏቸውም ከሆነ ልጆቹ እንትን እንዳንል ማለት ነው። በቃ ያቺ ናተኝ አንዷም ያስወጣቻቸው ይቺ አንድ ቀን የተባበርኳት ሰዎች አውጥተው የጣሏት ያሳደርኳት ልጅ እሷ ናተኝ። ሙሉ ሪከርዱን ልክ ያለው ለሳሪ ማሰማት ትችላለች። ሪከርዱ እህቷን እንትን በይ። አለም ለምናመጥ እየጠበቅንሽ እኮ ነው። እሷ ታውራ። አንቺ ምን አገባሽ? አንቺ ምን አገባሽ? አርፈሽ ተቀመጪ። አንቺን የሚያገባሽ ነገር አለ? ከበሮ ልትመቱ ባህል እየገባሽ ጠልቃለ። ጉዳዩ ወደ ሌላ ነገር እንዴት ነው የፈለግሽው? ስለ ሴትዮዋ አይመለከተኝም እያወራሉ። አለም ብቻ ነገር ካለ ቆይ ስሚ፣ ሃይሚ ያደረገቻት ነገር ካለ እራሷ ትምጣ፣ እራሷ ትናገር። በቃ ያውልሽ አለም
ነይና ቲክቶክ አንቺም ሀቅ ካለሽ ሀቅሽን ትናገሪያለሽ። ጉዳይ ወደ ሌላ ነገር ከመሄዱ በፊት ነው። ገባሽ? ከበሮ መቺ ከጀርባሽ ያሉት ከበሮ መቾች አንቺን ገደል እንጂ የሚከቱሽ እንደ ወላሂ ምንም አታውቅም። ወላሂ ሜሴጅ ወደ እኔ ላኪ ሳሪ። ነይ አንዴ ወይዬ ሜሴጅ ወደ አንቺ ከተላከላኪልኝ እኔ እዚህ ጋር ማሚ ቆይ አንዴ ቁጥሩ ለማሚ ልላክላት ነው። ቆይ አንዴ እሺ አገናኘኝ። ባለኝ እንዴት ነሽ አለም? ደህና ነኝ። አይ እኔ አላቅሽም ማሬ። እሺ ማሻአላ ታውቂኛለሽ። አለሞች ብዙ ጊዜ ያውቁኛል። አንዴ ቲክቶክ ትመጫለሽ? ቲክቶክ ትመጫለሽ? ቲክቶክ አሁን አትመጣም ማለት ነው። እሷ ያለችው አዘን ላይ ነው። በአዘኑ ምክንያት አንጭልኝ የምትሏትን ነገር ረስታ ይሆናል። ደጋግማችሁ ጠይቋትና ታመጣላችኋለች። ለዛሬ ሰጣችኋለሁ ብዬ ሰጠዋቸው። ታጠቡ በኔ ሳሙና ማለት ነው፣ ክርስቶስ በሚያውቀው። እሷ ቤተክርስቲያን ከሄደች በኋላ ታጠቡ። ታጥበው ጠጉራቸውን ሰርቻቸው ከዛ ዛሬ እኮ ፓስፖርት ስንፈልግ ነው ያልነው አሉ። ምን ልታረጉ አልኳቸው። ልንጠፋ። እንዴት ለምትጠፉት አልኳቸው። ለምን ጠፋላችሁ? ከመጣን የናክል ነው፣ ቢሮም አልወሰደችንም፣ እዚህን ያስቀመጠችን አሉኝ። ጠይቋት። እኛ ካምፓኒ እንደዚህ ነው፣ ቪዲዮ ሰርተን ከቪዲዮ በኋላ ነው ሰዎች የሚመርጡን። ግዴታ ወይን ፌስ ቱ ፌስ ሲመጣልና ለኢንተርቪው ወይም በቪዲዮ ኮል ነው የምንመረጠው። ግዴታ ቢሮ መሄድ የለባችሁም ብያልኳቸው። አይ እህታችን የሁለታችንም እንደወጣችሁ ከቤት ደውይልን ብላናለች፣ እንወስድሻለሁ ብላናለች አሉኝ። አራችሁ እንግዲህ እኔን ግን እንዳታነካኩ ብያቸዋለሁ። ከዛ በኋላ እኔ እንዳታነካኩ ብዬ እኔ ጠዋት ነው የወጣሁት። ጠዋት ነው 11 ሰዓት ተኩል ይሁን ምናምን ላይ ነው የወጣሁት። እኔ ላሰማችሁ በደንብ ስሙ ጋይስ። እሺ የተከበበ ይልበት እኔ አሁን እህትሽ ካደውዬ ሞዴ እኔ ወደ አንቺ መምጣት ነው የፈለኩት። እኔ እኮ ሰው የለኝም፣ ወሬ ተሳርፍሻለሁ። ቆይ ልጅ ልደውልልሽ። እሺ ትናንትና የነገርሽኝ ቦታ ትናንት ነበር የነገርኩሽ እንዴ? ስልክሽን አንቺ አይደለሽ የሰጠሽኝ ውጭ ብለሽ ማታ? እኔ እኮ አለም ነኝ። ማታ አንቺ ጋር አደረኩት እኮ እንዴ? እኮ እኔ ብዙ ነሽ ነኝ ከአንቺ ጋር ውጭ አላልሽንም? እኔና ቆይ ልጁ ልንገረውሽ። እሺ ጠብቂ፣ ደውዬለት እመልሳለሁ። እሺ አትደውሉብኝ እናንተ ደግሞ አሎ ወይ ገዳ ሆቴል በሉና እዛ ረፉ። እሺ የእህትሽን ቁጥር ትነግሪኝ፣ ልደውልላት መጣ እንድትወስድሽ። እሺ መልሼ ላክል ቁጥሩን እንትን ልካሽ ዋትስአፕ ላይ ላክልኝ። ሰውዬው ዋትስአፕ ካለው ነው። እሺ ገዳ ሆቴል ብዬ ሄጄ ማን ነው ልጁ ስሙ? የትኛው ነው? እዛ ገብታችሁ ቁጭ ትላላችሁ ወይ? መጥቶ አይወስደንም እነሱ እንዳይመጡብን። ገዳ ሆቴል እኮ ሩቅ ነው ከእናንተ ከእነሱ ጋር እኮ ድንገት አይታወቅም። እሺ ቆይ የእህትሽን ቁጥር ንገሪኝና እነሱ ሰው እንዲልኩላችሁ ላድርግልሽ። እሺ ቁጥሩ አይልሽም እህትሽ? እሺ ቆይ ልፈልገው። አሁን ያው ስለተደናጋገጥኩ ታውቂያለሽ። እሺ እሷን ሳልወጣችን ጥቁሯ ወጣለች። ለብቻ የተለያያችሁት? አይ ተከታትለን የወጣ ነው። አልተገናኛችሁም አሁን? አዎ እሺ ሌላ እኔ የምልሽማ ወይ አንቺ ካለሽበት ልምጣ ትነግሪኛለሽ? ሌላው እንዳትወርጅ፣ ቆይ ልጁ ይመጣልሻል። እሺ አንቺስ? እኛ ወንድ ጋር እንዴት ብለን እንሄዳለን?
እሱ እኮ ሁለት ናችሁ እንዴ? አዎ ተገናኛችሁ? አዎ እሱ እኮ ኢጃዛ ቤት ፈልጎ ሊያስገባችሁ እኮ ነው። እሺ አንቺ ሴት ነሽ፣ እኛ አንቺን ብለን ይወጣ ነው እንዴ? እኔ ውጡ ብያችኋለሁ። አንቺን ብዬ የምትይኝ ወዴ እንዴ? አንቺ አይደለሽ እንዴ? እንደዛ ባትይኝ መቼ እንወጣ ነበር እንዴ? ራሳችሁ ናችሁ። ኧረ እኔም ከዚህ አቃርቦኝ ራሳችሁ ናችሁ። ሀሳቡና ብላችሁ እንወጣለን እዚህ አንቀመጥም ያላችሁ። እሺ ምን እናድርግ? አሁን እሱ ሲመጣ የሆነ ቦታ እናንተ አልደወልሽም? እህትሽ ጋር ስልኳን ቢያለኝ አይሰራም። የእሷን እህት ቦይስ ልኬላት ነበረ፣ ደውዬላት ነበረ፣ አትመልስም። እሺ እንዴት ላድርግ? አሁን እሱ ተቀመጡ የሚላችሁ ቦታ ላይ ኢጃዛ ቤት ያስቀምጣችሁ። እሺ ከዛ እህትሽ በአስታሽልኝ ሰዓት ብር ትልክልሽ እና ኢጃዛ ቤት ትላላችሁ። እሺ እኔ እኮ እናንተ መጣለን ስላላችሁ ነው እንጂ እኔ በግድ ውጣ አልኳችሁ። እኔ እዚህ ነገር ምን አውቃለሁ? እሺ በቃ አንቺ ሴቱ ነሽ ነው። እኔ ከባሌ ጋር ነኝ። እሺ በቃ ልክለተለ በዋትስአፕ አሁን ይደውል ጋይስ በቃ እንታ ካላስ ያኔ በቃ አሁን ይሄንን ያደረገችው ሃይሚ ናት። ሃይሚ እንግዲህ ደውላ ለቲጂ ለዚች ቲጂ ነው ስሙ አይዶ ነው ማሬ በቪዲዮ ውጪ በደንብ ውጪ። አንደኛ አሁን ካንቺ የምንፈልገውኛ ልጆቹ እንድታቀርቢ ብቻ ነው። ምክንያቱም ልጆቹ አንቺ አሁን ሃይሚ ደወለችልሽ፣ የሃይሚን ድምፅ አታውቂም አንቺ ኤክስፕሌን አድርገሻል። ከዚህ በላይ በቂ መረጃ የለም። ሳ ጋይስ እዚህ ጋር 3500 ሰው አለ። በቂ መረጃ ሃይሚ አንቺን ለማገዝ ብላ ነው። ኢቭን ጥፋት ቢኖርባት እንኳ ምን ብትል እንኳ አምናት ሹር እኔ ስለ ብሩ እርግጠኛ አይደለሁኝም። ቢኮዝ እርግጠኛ አይደለሁም ስልሽ እኔ አይቺ ሰምቺ ነው መፍረድ የምፈልገው። ገባሽ? ሃይሚ ጓደኛዬ ስለሆነች እነዛ ልጆች ወስደዋል ብዬ ጄጅ ማድረግ አልፈልግም። ባይዘወይ እነሱ መተው ግን ማወቅ እፈልጋለሁ። ግን አንቺ እንዳስወጣሻቸው ሹር ይሄው አውርተሻል። አሁን ከአንቺ የምንፈልገው እኛ ምንድነው? ሰላም መስራት የምትፈልጊ ከሆነ ጥሩ ነገር የምትፈልጊ ከሆነ እሷም ተዘርፋለች፣ ተሰርቃለች። ለምን ሲጠፉባታል ከቤት ልጆቿ? ለምንስ ይሄዳሉ? ምን ሲደረግ ልጆቹ የት እንዳሉ ንገሪ። እኔ ክርስቶስ ምስክሬ ልጆቹን አላገኘኋቸውም እኮ አላየኋቸውም። እኔ ከፈለገች አሁን ትውሰደኝና ቤተክርስቲያን የሚየላት እስር አሳስራኝ ትግባ። አይደለም እውነቴን ነው። የአባቴን ቀን ይስጠኝ። አዳምጪኝ፣ መሐላ ስሚኝ፣ አዳምጪ። ሳሪ ነኝ። መሐላ ምንም በመጮ ማንንም ማሳመን አትችይም። እየጮኩ አይደለሁም እኮ እየጮኩ አይደለሁም ውዴ። በአንደበትሽ እዚህ ጋር መሐላ ምን አመጣው? ማንም የሚል የለም፣ ቤተክርስቲያን የሚሄድ የለም። አንደበቴን ሰምቻለሁ ግን ልጆቹ አንቺ ጋር ካልሆኑ ለምንድን ነው አንቺ እነሱ ወንድ ጋር ልታገናኛቸው የመጣሽው? ከሪከርዱ በላይ ምን አለ? እኔ እኮ መውደቅ በጀመራት እንደነገርኩሽ እኮ እህታችን ጥፊ ብላናለች። ልክ ያ ከሆነ ሃይሚን እንደ ሰውኛ እንደ ሰባውኛ የሚሰማሽ ከሆነ ሃይሚ ልጆቹ ችግር ላይ ናቸው። ትክክል ነሽ። የማይበሉ ከሆነ የማይጠጡ ከሆነ የማይታጠቡ ከሆነ እውነት አለሽ። እራት በልቻለሁ እኮ ይኸውልሽ ውዴ፣ አንዴ እኔ ልጨርስን አንቺ ታወሪያለሽ። በታካታካ ማውራት አልወድም። አንቺ አሁን ለምሳሌ እኔ ቤት ሰው መጥቶ ተበድሎ ካየሽ ኦፍኮርስ የመናገር መብት አለሽ። ሃይሚ የሚዲያ ሰው ናት። እኛ ጋር ትተዋወቃለች። መተሽ ሳሪ ሙኒት ሃይሚ ቤት እኮ እንዲህ አይነት ችግር አለ፣ ልጆች እንደዚህ ታፍነዋል ማለት አለብሽ። ለመጥፋት ሲያስቡ ደግሞ ሃይሚ ነገሮችን አስተካክሊ። አልበሉም፣ አልጠጡም፣ አልታጠቡም፣ ለእኔ ነግረውኛል። የመጣሁት አንድ ቀን ነው፣ ግን ልጆቹ እንጠፋለን እያሉ ነው ብለሽ ማለት አለብሽ። እንደ ሰውኛ እሷን ሰፖርት ማድረግ ከፈለግሽ ያንን እንዳላረግ እኮ ጊዜ አልነበረኝም። ያንን ይኸውልሽ እኔ አይናዩን እያየዋት ነበረ። አይናዩን እያየዋት እያጠዳው ነበር። ጠይቂያ ሶፋ አጥንቻለሁ፣ አጠዳውበት አቧራ እያነሳው ነበረ ጠዋት ማለት ነው። ታዲያ ችግር የለውም ማጽዳት እሱ ችግር የለውም። እኔ ፈቅጄ ነው ግን ስልሽ ድፍረት አጣው፣ ማውራቱን ድፍረት አጣው። ልጆቹ ማታ ነው እንደዛ ያሉኝ። ታው እንዳታነካኩ ብያቸዋለሁ፣ እንዳታነካኩ። አንቺ ታዲያ ለምንድን ነው ሃይሚ ልጆቹን መስላ ስታወራሽ ታክሲ እንደምትልኪ ከወንድ ጋር እንደምታገናኛቸው ሁሉን ነገር አንቺ ለምን ተናገርሽ? ስልክ አላነሳም ማለችን እህቴ ስልክ አላነሳሽ። አይመለከትሽም፣ አያገባሽም። እሱ ብቻ አይደለም ሳሪ፣ እሱ ብቻ አይደለም። አንቺ ከመጀመሪያ አላማ ባይኖርሽ ለምንድን ነው ቁጥርሽን ለነሱ የሰጣሽ? መብራን አልሰጠዋቸውም። እኔ ጥቁሯ ማለት ነው ጥቁሯ እኔ ተኝቼ
አንድ እህቴን ላውራት በስልክሽ አለችኝ። ሳንቲም የለውም። አዳምጪኝ። አንቺ የሄድሽው ለአንድ ቀን ነው። ባለትዳር ነሽ ባላለኝ ብለሻል። አንድ ቀን ነው የሄድሽው። እሷ አንቺን ሃይሚን ጀስት ለመተባበርም ለምንም ነው። እዛ ቤት ውስጥ ሄደሽ አንቺ ምን ይሄን ያህል ነገር አስፈተለሽ? ልጆቹ ተበድለው ይሆናል። አምናት ትረስት እርግጠኛ አይደለሁም እኔ በሃይሚ ምክንያቱም እኔ እዛ ስራ አልሰራም። ገባሽ? ሃይሚ ጓደኛዬ ናት። ቤት ውስጥ በድላቸው ሊሆን ይችላል። ሳታበላቸው ቀርታ ይሆናል። ኢትስ ኦኬ። ትክክል ነሽ። የሰው ልጅ ካልበላ ካልጠጣ ንጽህናውን ካልጠበቀ እውነት ነው እርዳታ ያስፈልገዋል። ትክክል። እኔ በዚህ አክሰብት አደርግሻለሁ። እውነትሽ ሊሆን ይችላል። ያየሽው ነገር ካለ ግን እስከ መጥፋት ደረጃ ልጆቹን ማስደረሰሽ ለምንድን ነው? እኔ አላስጠፋዋቸውም። እኔ መውደቂያ ስልክ አላነሳም አላችን እህታችን። ይሄው ከዚህ ከቃልሽ በላይ ከዚህ በላይ ማንን እንመንጋይ? እነሱ መስለውኝ ነው። እኔ እኮ አስጠፋቸዋለሁ ሊቃል አልገባውላቸውም እኮ። ያወራሽው አንቺ ባለ ትዳር ነሽ፣ ባላለሽ፣ ከባልሽ ጋር ህይወትሽን ትመሪያለሽ። እነዚህ ልጆች አስጠፋሽ፣ ከነጭራሹ አስጠፋሽ። ልጆቹ ምን ተጠቀሙ? ምን ጠቀምሻቸው? ታያት ሃይሚን ታያት። ብር ዘርፈው ወጣለች። ዋቴቨር ታያት ሃይሚን፣ ችግር የለም። አንቺ ለልጆቹ ምንድነው የጠቀምሻቸው? አንቺ ከባልሽ ጋር ባልሽን አቅፈሽ ልትተኝ ነው። አሸሸ ገዳሜ ልትይ ነው። እነዚህ ልጆች የጠቀምሻቸው ነገር ምንድነው? ይችኛይቱ ከሳውዲ ስንት አመት ለፍታ የመጣች ልጅ ናት። ይችኛይቱ ገና ከኢትዮጵያ ገና አዲስ የመጣች ልጅ ናት። ምንድነው የጠቀምሻቸው? እኔ ጥያቄ ልጠይቅሽ። ምንም። ስለዚህ ዛትሚስ ምንም ካልጠቀምሽ ጎዳሻቸው። ከነጭራሹ አንቺ ወንጀለኛ ነሽ። ወደርሽም ጠላሽም ልጆቹን ካላመጣሽ በህግ ችግር የለውም። በቃ ጥሩ። እንደዛ ከሆነ ትሄድብሻለች። ሃይሚ በዚህ መረጃ ችግር የለውም ማለት ችግር የለውም። በነገራችን ላይ ትላንትና በሰዓቱ ሃይሚ ደውላ ነበረ። ኦኬ አሁን አንቺ ማለት ትሽዋለሽ። የዛ ብር ማለት የተሰረቀው ከሃይሚ ቤት አንቺ ኃላፊነት ትወስጃለሽ። እኔ ለምን ከፋኒ አይደለም እኮ የሰረኩት ብሩ። ታዲያ ሪኮርድሽን አንቺ ማለት ልጆች ኑ ጥፉ ያልሻችሁ ኑ ይሁ ባለቤት መጣ ሊወጣላችሁ ሊቀበላችሁ ያ ሁሉ ማስረጃ አላልኩም። ማማ አሁን ይኸውልሽ ሳሪ እኔ ሁላችንም በፍቅር በሰላም ነው የምናወራው። ይህንን ጉዳይ በእኛ መሃል ቢያልቅ ይሻላናል ለሁላችንም ማለት ነው። ሌላ ጣጣ ውስጥ ከምንገባ ማለት ነው። ገባሽ እህቴ? በሰላም ቢያልቅ ይቻላል። እኔ እንትኑ ላይ ብሩ ሲሰረቅም እጁ ላይ ቢያንስ ትላንትና ሌባ አንቺ ሌባ ብሬን ሰጠሽኛ ስትል ውሃ እንኳን የቀዳችልኝ ልጅሽ ነች። ውሃ መጠጥ ኮዳዬ ላይ ኮዳዬ ብሩን ካልሰረቅሽ አንቺ ራስሽ ወንድሜ አዳምጠኝ። ይቅርታ ልናሳጥረው ስለፈለግን ነው እህቴ። ወንድሜ ይቅርታ አዳምጠኝ አንዴ። ብሩን ሚውት አድርጓት። ይኸውልሽ ብሩን አንቺ ራስሽ በእጅሽ ካልወሰድሽ ማለት ነው አንቺ ትእዛዝ ሰጣሽ። ልክ አንቺ እንደማፊያ ማለት ነው። እንዲህ አድርጉ እንዲህ ጥፉ ኑ እኔ እቀበላችኋለሁ ማለት ነው። ገባሽ? እንደዚህ ነው እኔ ማለት በህግ አንፃር ነው ማለት ማናገርሽ እህቴ። ስለዚህ ጉዳዩ በሰላም ቢያልቅ ይሻላል እዚሁ ማለት ነው። አሁን ማውራትም ትችያለሽ። ማሬ ቆይ አለምዬ አንቺ አታወሪም ውዴ፣ አንቺ አታወሪም ማሬ። እኔ ላውራ ውዴ፣ እኔ ላውራ በፈጣሪ ይዤሻለሁ። አንደኛ ሹፌሩ መጥቶ ይወስዳችኋል ያልሽው የሹፌሩን ቁጥር ስጭን አንደኛ። ሁለተኛ ደግሞ እኔ አንቺን ቢያረገኝ ሃይሚዬ ይቅርታ ብዬ ልጆቹን መጣ ነው ማረጋችሁ። ምክንያቱም በራስሽ ላይ ሽጉጡን አቀባብለሽ የተኮሹ ራሽንሽ ውዴ። አሁን ልጆቹ የት እንዳሉ ሎኬሽን ላኪን ጠቅጠቅ አድርገን እንውጣሽ ውዴ። አንቺም ወደ ሌላ ከምትሄጂ በቃ ጠቅጠቅ አላር ባራዳ ሙድ። ቆይ አለምዬ እንዳታወሪ ውዴ፣ እንዳታወሪ ማሬ። ምንም ይሄ ክርክር አያስፈልገውም። የሹፌሩን ስልክ ጠቅ ታደርጊያለሽ ዋትስአፕ ላይ ለሹፌሩ ይደወለታል፣ ልጆቹ ይመጣሉ። خلاص በዛ እንዝጋ ውዴ። ምክንያቱም አሁን እየተከራከርሽ ነው ውዴ። አንቺ ማሪ በደንብ ሳቂ፣ በደንብ መሳቂ ይገባሻል። ምክንያቱም ለምን እንደሆነ ታውቂያለሽ? አንቺ ነው ወይ ምንም የሚነካሽ ነገር የለም ከይቅርታ ጋር። ምክንያቱም ሰብአዊነት አይሰማሽም። ሰብአዊነት ቢሰማሽ ኖሮ መጀመሪያ ሃይሚ ሀዘን ላይ ናት። አንቺ ሰውኛ ብትሆኚ ኖሮ ህሊና ቢኖርሽ ኖሮ ወንድሟን ያጣችሁ በድንገት ነው ልታዝኒላት ይገባ ነበረ። ሲቀጥል ደግሞ እነዚህ ምንም ያለ የማያውቁ ልጆች አምጥተሽ ኑ ቶሎ ብለሽ ታክሲ ሰጣችኋል ብላ ይሄ ነውር ነው። አንቺ ትልቅ ሰው ነሽ፣ በደንብ ታስታውቂያለሽ። ማመዛዘን ነበረብሽ። አሁን ልጆቹን አምጪ። ልጆቹ በቃ እንደው አለም ከፍተሽ ሚውት እንዳታወሪ። እንደው አንገትሽ ላይ ባረግሹ ማተብ በባልሽ አምላክ ይዤሻለሁ። የልጆቹንና የሾፌሩን ስልክ ቁጥር ነው እጃዛ ቤቱ የምታውቂው አንቺ ነሽ። ልጆቹ እንደው በባልሽ ይዤሻለሁ። በቃ አንቺ ባልሽን አቅፈሽ ልትተኝ ጓደኛዬ እንዳለችው ሰው ብርድ ላይ መሆን የለበትም። እነዚህ ደግሞ ስራ ገብተው በስራቸው እያሟሟቁ መስራት ነው። ልጆቹ አሁን ምን ላይ የሆኑ ምን ላይ ነው የሚሆኑ ልጆቹ? ለወንድ ሚስተካከልሽ ለዚህ አለም ሚውት አርጊና ደዊ በአንደኛው ስልክሽ ውዴ። ሚውት ከፍተሽ እንዳታወሪ
እንዴ በቤቴ አንድ መሲ ላውራ። ለምንስ ነው ለእህቲቱ እኔ እሷን ለአንድ ቀን አዳር ነው ያመጣት? ለምንድን ነው አደራ ሰጥቻት ቤተክርስቲያን የሄድኩት አይደል? ለምን አስደወለች ለእህቷ? አንደኛ ነገር የእህቷንም ቁጥር ይዛ ሂዳ ለእህቲቱም ደውላላታለች ወይስ አድርጌላታለሁ ብላለች። ሪከርዱ ላይ ከሰማሽው ሳሪ በደንብ አድርገሽ ስሚ ብላለች። አሁን አለም ልጆቹን አምጫቸው፣ ጊዜ አትፍጂ፣ ሌላ አጀንዳ አለብን። ምንድነው እንዴ የምትይው? አንቺ ደግሞ ገገማ ጥቁር ብረት አትሁኚ እንዴ መሲ። ምን ማብራሪያ ልትሰጪ ነው? አቤት እኔ ክርስቶስ ምስክሬ ነው። ከፈለሽ የአንገቴን ክር በጥሳል። ልጆቹ እኔ ጋር የሉም፣ እኔ ጋር የሉም፣ እኔ ጋር የሉም። ነገር ግን ለሌላ ሰው ወስደሽ ሰተሻቸዋል። አልሰጠዋቸውም። መብርሃን ምስክሬ ነች። አልሰጠዋቸውም። እሺ የሹፌሩን ስልክ ስጭን። በቃ የሹፌሩን ስልክ ትላንት ሰጠሁሽ እኮ። ለማን? አሁን ላኪላት ለመሲ። አለም ኢትዮጵያዊ ነሽ አልመስልም እንዴ? ባንግላዴሽ መሰልሽኝ። እነሱ ናቸው ሁለት ያቁም ይሉት እንዴ። ራስሽ ባንደበትሽ ወስጅ እንትን ብለሽ የራስሽ ሪከርድ ራስሽ ሌላ ምስክር ጥሩ እንኳን ሳይባል ራስሽ ላይ እንትን እየተባልሽ ሰምቻለሁ እኮ ሰምቻለሁ። እኔ ያንን ያውልሽ ሹፌሩን ደውለሽ ማናገር ያለብሽ አንቺ። እንደዛ ያልኩት እኮ አዳምጪ መሲ በማርያም አዳምጪ። እኔ ሁሌም ነው የምከታተላችሁ። ለሰው ትደርሳላችሁ። አንቺ ላይም እኮ ደረስን ውዴ። እሺ የሹፌሩን ቁጥር ሃይሜ ከሰጠችሽ የሹፌሩን ቁጥር ላኪ ዋትስአፕ ላይ። እኛ ጋር እኮ ደረስሽ ውዴ። እና እኔ ክርስቶስ ምስክሬ ነው። ትላንት የተወለደው አምላክ ይፍረድ። ክሬን በጥሳል። ልጆቹን እኔም አላስጠፋዋቸውም። መውደቂያ ጣን ሲሉኝ እነሱ መስሎኝ ነው። እኔ እንደዚህ አይነት ወንጀል ውስጥ እንደምገባ ራሱ አላወኩም ነበር። እኔ ልጅ አሳዳጊ ነኝ። አለም ኢትዮጵያዊ ነሽ አልመስልም እንዴ? ባንግላዴሽ መሰልሽኝ። እነሱ ናቸው ሁለት ያቁም ይሉት እንዴ። ራስሽ ባንደበትሽ ወስጅ እንትን ብለሽ የራስሽ ሪከርድ ራስሽ ሌላ ምስክር ጥሩ እንኳን ሳይባል ራስሽ ላይ እንትን እየተባልሽ ሰምቻለሁ እኮ ሰምቻለሁ። እኔ ያንን ያውልሽ ሹፌሩን ደውለሽ ማናገር ያለብሽ አንቺ። እንደዛ ያልኩት እኮ አዳምጪ መሲ በማርያም አዳምጪ። እኔ ሁሌም ነው የምከታተላችሁ። ለሰው ትደርሳላችሁ። አንቺ ላይም እኮ ደረስን እኮ። እሱ ነገርሽን እኮ ሁሉም ያው ኮሜንታተሮችም እግዚአብሔር ይባርክሽ ትለያለሽ እያሉ ነው። ሜዳ ላይ ከሚወድቁ ማጋ የትኛው ሹፌር መጥቶ ወሰዳቸው? እኔ እንጃ። ማሪ አንድ ጥያቄ፣ ማን የሚባል ሹፌር ነው የላክሽላቸው? ቆይ ምስር አላውቀውም፣ ስሙን አላውቀውም። ቁጥሩን ከማን አገኘሽው? አለም ወይ ቁጥሩን ከማን አገኘሽ ውዴ? የሆነ እዛ ሬስቶራንት መጥቶ ይወስዳቸዋል ያልሽው ቁጥሩ የማን ነው? እኔ በፊት የማውቀው ልጅ ነው ብር የሚልክልኝ። ኦኬ ማን ነው ስሙ? ባልሽ ነው የላከልሽ ነው? እመብርሃን ባሌ ሹፌር ነው የሚሰራው። አይ ፕሊስ በማርያም ማን ነው ልጁ? አለም ከኔ ጋር ነው። ኢትስ ኦኬ ማን ነው ልጁ? ልጁን አላውቀውም። ብር የሚልክልኝ ነው በፊት። ከዛ እሱ ሄዶ ፒክ አረጋቸው አይደል? ለኔ ብቻ ያርጋቸው አላውቅም። እመብርሃን ምስክሬ ነች። እሺ ቁጥሩ ይታል። ቁጥሩን ለሳሪ ልኬላታለሁ። ልላክልሽ ለአንቺ ለኔ ላኪልኝ። ከዛ አለም ላውድ አድርጌ ደውልለታለሁ። ታወሪዋለሽ። ልጆቹ የት ናቸው ብቻ ነው እኔ የምልሽን ብቻ ነው የምትይው። ሚውት እንዳታረጊ። ሚውት ፍቺ። ሚውት እንዳታደርጊ። መቼ አረኩማ? አላረኩም እኮ ወዴ። እንዳታረጊ። ነይ አለም፣ ለምንድን ነው ሚውት ያረግሽው? ነይ አለም ነይ ውጪ። አለም ነይ አለው። ቪዲዮሽን ክፈቺ። ሰላም እንዴት ነህ ወንድሜ? ደህና ነኝ። እንትን የወሰድካቸው ልጆች ብር እንድትሰጥልኝ ነበር። የት ነው ያሉት? እኮ የት ነው ያሉት? እሺ ልጆቹ የት ነው ያሉት? አለም አድርሳቸው ያለችት ልጆችን እኮ ነው። አለም አቤት። አዋሪው ምን ልበለው? ልጆቹ የት ናቸው? በይ አንቺ አይደለሽ የሱን ስልክ የሰጠሽን? የት ናቸው ልጆቹ? በይ ካለ በለዚያ እሱንም ታርጋ አለ። እሱ እንዲወስዳቸው ያልኩት እኮ ሜዳ ላይ እንዳይወርቁ ነው እንጂ የት ወሰዳቸው? አላገኛቸውም። ኧረ እባክሽ
አላገኛቸውም ብቻ ሳይሆን እኔና እነሱ በምን አይነት በኩል የተገናኘ ነው? በምንም ሁኔታ ውስጥ አገኛቸው። በምንም ሁኔታ ውስጥ አገኛቸው። አንስተሃቸዋል ልጆቹን። እሷ እንትን ብላክ አንተ ሜሴጅ ልከህላታል። ኢቭን ላለም ማለት ነው። ታሜ የሹፌሩን ቁጥር ይሄ ያስጠፋቸውን የሹፌሩን ቁጥር ልክልሃለሁ። ኦኬ ልጆቹ የት ነው ያሉት? ንክኪ ስላለ ልጆቹን አድርሰሃቸዋል። ልጆቹ የት ነው ያሉት? እኔም በቤት አይደለሁም። ስለዚህ ለምጠይቅ ጥያቄ መልስ እህትም አይደለሁም። ልጆቹ ያውልቅ አንድ ነገር ልንገርህ። ልጆቹን አምጥተህ ከኔ ሱቅ የምትሰጠኝ ከሆነ ነገሮች ሊቀሉ ይችላሉ። በዚህ ደግሞ የምታከረው ከሆነ ኢትስ ኦኬ። አንተም የእሷ ሙሉ ሪከርድ ድምጾቹ አሉ። ልጆቹ 15,000 ድርሃም ይዘው ነው የጠፉት። ልጆቹ የት ነው ያሉ? ያንተ ቁጥር ነው የእሱ ነው ሄዶ ያነሳቸው ተብለን የተሰጠ ነው። በፍጹም አትበል። ልጆቹን የት ነው ያረካቸው? የት ኢጃዛ ቤት አደረሳቸው? እሺ ምን አሉክ? ለምን ወጣች? አየካ ታሜ አንተ ምንም ይኸውልህ ወንድሜ፣ አንተ ምንም ነገር ሳታውቅ እነዚህ ተንከሲሶች አንተን ተጠቅመውብክ ሊሆኑ ይችላሉ። ልጆቹን የት ነው ያደረስካቸው? እሺ እንግሊዘኛ አልችልም ወንድሜ። እሺ አለም ልጆቹን አድርሳቸው ስትልክ ምን አልካት አንተ? ምን መለስክላት? ቆይ ምን ስታወራ አለም አንተ አፋፋን ያልካት ምን ስታወራ ነው? ነው አይደለም እንደዚህ ተቸግሮ ምናምን ስትለኝ እኔ በማይመለከተኝ እኔ በማላውቀው ነገር ውስጥ አንቺ የምታውቂ ከሆነ ከልጅቷ ጋር አግባቢያቸው ከጠፉ ይጥፉ። እኔ አያገባኝም፣ አንቺም አያገባሽም። ነገር ግን በሚመለከትሽ አካል ውስጥ ስንት ቀን ነው ያይሻቸው? በምን ታውቂያቸዋለሽ ነው ያልኳቸው። ኦኬ አንተ ባለቤቷ ነህ የዓለም? ኦኬ አንተ ሙስሊም አልመሰልከኝም። እሺ ሶሪ። ኦኬ ለማንኛውም እኔ መልሼ እደውልልሃለሁ። ምንድነው ሞባይሌ ኦፕን ክፍት ነው ማለት ነው? እሺ አይ እንግሊዘኛ ትንሽ ከብድ ስለ እሺ ደውልልሃለሁ።